ጤና ይስጥልኝ የተከበራችሁ ተመልካች እና አድማጮች የቻናሌ ቤተሰብ ተከታታዮች ፋኖ ደረጀ በላይ የሚያሰለጥንበት ላይ ድባቅ መመታታቸው ተሰምቷል። ይህን ጉዳዮች በዋነኛነት የምንዳስሰው መረጃችን ነው። ህወሓት መግለጫ የሰጠበት ከዘረፋ ጋር የተያያዘ መሆኑ መረጃው ወጥቷል። ይህን ጉዳዮችም አስደምጣችኋለሁ። ግንቦት 12 2018 ዓመተ ምህረት ላይ እንገኛለን። በማዕከላዊ ጎንደር ዞን ጣቁሳ ወረዳ የሀገር መከላከያ ሰራዊትና ጥምር ጦር በወሰደው ኦፕሬሽን በተለይ ማዕከላዊ ጎንደር ዞን ጣቁሳ ወረዳ ተብሎ በሚታወቀው ደረጀ በላይ ሲያሰለጥንበት የነበረው እስከነ ሰልጣኞች ድባቅ መመታታቸው ተሰምቷል። በዚህም ላብነት ያህል በምርኮኛ ገቢ የተደረገው እንዲህ የምንመለከተው ማሳያ መረጃ መሆኑ ተመላክቷል። ሰላም ለሀገራችን ያድርግ። ጦርነትና ጦረኝነት በየትኛው አቅጣጫ አይጠቅምም፣ አያዛልቅም። ደረጀ በላይ የራሱን ቤተሰብ ካስፈላ በኋላ በየለቹ ወጣቶችም ዛሬ መነገዱን መሸቀሉን እንደቀጠለ ይገኛል። በዚህም በልዩ ስሙ ጣቁሳ ወረዳ ብለው በሚጠሩት ላይ የደረጀ በላይ ሲያሰለጥንበትና ሲያስታጥቅበት የነበረው ማሰልጠኛ በተናበበና በተጠና በተወሰደው ኦፕሬሽን ድባቅ ሲመቱ ላብነት ያህል ከህይወት የተረፉት በምርኮኛ መልኩ ገቢ መደረጋቸው የወጣው መረጃ በይፋ ያመላክታል። ጦርነት አይጠቅምም። እንዲሁም የሀገር መከላከያ ሰራዊት በወሰደው በጎጃም ስናን ደብረ ዘይት ተብሎ በሚታወቀው የጃውሳ ታጣቂው እስከ ወዲያኛው ተሰናብተዋል። ጦርነት የማይጠቅም መሆኑን በግልጽ ያሳየበት ጉዳይ ነው። እስከ መጨረሻው እየሸኘ ሰላምን እያጸና የሀገር መከላከያ ሰራዊት ወደፊት መገስገሱን አሁንም እንደቀጠለ ነው። ኛው መረጃችን በተለይ በዋነኛነት የሚንቀሳቀስበት የሻቢያና የህወሓት ታጣቂዎች በተለይ ተቀብሎ እያስተናገደ የሚገኙ ጽንፈኛ ቡድን ማያዳግም እርምጃም ተወስዷል። በተለይ በሰሜን ወሎ ራያ ላይ በተወሰደው ኦፕሬሽን በርካታ የነፍስ ወከፍ መሳሪያዎችና የማስረጃ መታወቂያዎችም ገቢ ተደርጓል። ላብነት ያነሳ ነው። ይህ እንግዲህ በምስል ማቅረብ ስለማይቻል ነው። የመታወቂያና የነፍስ ወከፍ መሳሪያዎች በርካቶች ገቢ ተደርጓል። እንደ ቅጠልም ረግፈዋል። ጦርነት አይጠቅምም። ታጥቃችሁም ትንቀሳቀሱ ወንድሞቻችን ተመለሱ። ህይወታችሁን ባጭር አታስቀሩ። ለዚህ ደግሞ የሻቢያና የህወሓት ተላላኪ በነምር ወዳጀነ በሰሜን ወሎ ያስገባው ሰርጎ ገቡም እስከ ወዲያኛው የተሰናበተበት ነው። በማዕከላዊ ጎንደር ዞን ነባሩ ጭልጋ ወረዳ ላይም የዘረፈው እስከነ ዘራፊው ገቢ መደረጉ ሌላኛው መረጃም ወጥቷል። ይሄ ነው የአማራ ትግል የሚሉት። እንደ መልካም አጋጣሚ በመጠቀም ዘረፋና ዘረፋ የተሰማራ ቡድን እያሰናበተው ይገኛል። ይኸው መረጃችን የፋኖ ወንድም የሆነው ሸኔ በንጹሃን ዜጎች ላይ እንግዲህ ግፍ ሰርቷል። በተለይ በፍንጭና ገብረ ጉራቻ መካከል በሚደረገው አንድ አውቶቡስ የህዝብ ማመላለሻ በጥይት በመደብደብ እንግዲህ ተሳፋሪዎችን አግቶ መውሰዱን የተሰማው እነዚህ ናቸው። ኦሮሞን ነጻ እናወጣለን፣ አማራን ነጻ እናወጣለን የሚሉት ስራቸውና ተግባራቸው የማይገናኝ የሆነው በተለይ ራያቸው ነጻ እናወጣለን የሚሉት መልሰው እየቀበሩ ይገኛሉ። ህወሓት መግለጫ በተለይ ለዘረፋ መሆኑ ተመላክቷል። የፌዴራል መንግስት እንግዲህ የለቀቀውን የሰራተኞችን ደሞዝ የሁለቱን ወር ቅልጭም አርጎ ለመብላት እንደማይከፈላቸው አስታውቋል። ለትግራይ ክልል መንግስት ሰራተኞች በቀጣይ 2 ወራት ደሞዝ እንደማይኖር በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን አስታውቋል። ይህ ግዴታ እወቁት በማለት ጥብቅ ትዕዛዝም አስተላልፏል። እገዳው የክልሉ የመንግስት ሰራተኞች ደሞዝ ክፍያን የሚመለከት ነው። ደብረጽዮን ለ2 ወራት ደሞዝ የለም፣ ይህ ከወዲሁ እወቁ ሲሉም ለመንግስት ሰራተኞች እንቅጩን አስተላልፏል። ይህ በስማቸው በደብዳቤና በጥብቅ መመሪያነት ለሁሉም የበታች ክልሎች መንግስት ሰራተኞች የወረደ መመሪያ የ2 ወራት ደሞዝ ማለትም የግንቦትና የሰኔ ወር መከፈል እንደሌለበት ልታውቁ ይገባል ሲል አሳስቧል። ደብረጽዮን ይህን ያሉ ክልሎችና ዞኖች፣ ወረዶች፣ የከተማ አስተዳደሮች እንዲሁም ቀናት በፊት የእሳቸውን ባለስልጣናት ላስፈጸሙ ጠቅላይ ፍርድ ቤትም ጭምር ይደርስልኛል ብለዋል። ለደሞዝ እገዳው ምክንያት ሲባል ደግሞ ካለው ውስን ሀብት አንጻር የደሞዝ አከፋፈሉ ፍትሃዊ ለማድረግ ነው የሚል ምላሽ በደብዳቤያቸው ማስተባበያ ሰጠዋል። ከዚህ በተጨማሪ የፌዴራል መንግስት በጀት ከልክሎናል የሚልም ሌላኛው ማስተባበያ ሰጥቷል። ከዚህ ቀደም በክልሉ መስሪያ ቤቶች መካከል ፍትሃዊነት ያልጠበቀ የደሞዝ ክፍያ ስርዓትም በመኖሩ በዚህ ዙሪያ ማስተካከያ እስኪደረግ ድረስ 2 ወራት ደሞዝ ክፍያ እንደማይኖር እወቁ ሲል ደብረጽዮንም ተፈጻሚነት ያለው መሆኑን መረዳት ይገባል ሲሉም አስጠንቅቀዋል። ከጀርባው ያዘለው የ2 ወር ደሞዝ በተለይ ለራሱ
ትጥቅ ማዋል እንዳሰበ እንደሆነ ተመላክቷል። ህወሓት እንግዲህ በኃይል መንበር ስልጣን ይዣለሁ በማለት የትግራይ ጊዜውን አስተዳደር ተቆጣጠር ያለው በማለት የ2 ወር ደሞዙን ቅልጥም አድርጎ ለራሱ እንደሚያውልም ከወዲሁ ተንታኞች በግልጽ ያሳያል። ሰላም ለሀገራችን ያድርግ። ጦርነት አይጠቅምም። የሀገር መከላከያ ሰራዊት በሁሉም ቀጠና ዝግጁ መሆኑን ጀነራል አበባው ታደሰም አመላክቷል። የጽንፈኝነትና የጽንፈኝነት ጥግ የመጨረሻ እጣ ፈንታው ወደ አፈር መቀላቀል ነው። ሰላምን አሻፈረ የሚለው በትዕቢት ተነፍቶ 4 ኪሎን ራያችሁን እና ዓላማችሁን አሳዩ ስንል ነፍጥ ብቻ 4 ኪሎ የሚታያቸው የጽንፈኛ ቡድን ስብስብ ህግ የማስከበር ዘመቻው ተጠናክሮ ይቀጥላል። የማጽዳት ዘመቻውም አሁን እየወሰደ ይገኛል። በተለያየ ጊዜ ሲጠቀምባቸው የነበሩ የነፍስ ወከፍ መሳሪያዎች የሀገር መከላከያ ሰራዊት ገቢ ያደረገበት ዋነኛው ህግ የማስከበር ዘመቻው ተጠናክሮ እየተወሰደ መሆኑን ስለሚያሳይ ነው። የሀገር መከላከያ ሰራዊት ዛሬም ትጥቁን አጠንክሯል። በሁሉም ቀጠናዎችን እየወሰደ ይገኛል። በተለይ የሀገር መከላከያ ሰራዊት ከጥምር ጦሩ በአማራ ክልል የሚገኘው የአድማ መከላከል ሚኒሻ እንዲሁም ፖሊስ እንደ ጽማት ማንኛውም የጸጥታ መዋቅር ጋር በመቀናጀት የሚወስደው ጽንፈኛውን መውጫ መግቢያ እያሳጠው ይገኛል። የጫካ የፎቶ አክተር በመነሳት የሚደረግ ለውጥ አይኖርም። ይህ ደግሞ ይቀጥላል። አንድ መረጃ በተለይ የወጣ ይገኛል። የጽንፈኛ ቡድን የሚያሳየው ባለፈው ወራቶች እንግዲህ መንግስት የዘረጋውን ሰላም ጥሪ ተቀብሎ ከገቡት አስጨንቅ ታደለ ተብሎ የሚታወቀው የሱን ወንድምና ቤተሰብ በግፍ ፋኑ እየረሸነ ይገኛል። ይህም በተለይ በማንኛውም ትጥቅ ትግል ውስጥ የሌሉ ቤተሰቡን የታደለ አስጨንቅ እንግዲህ እሱን ለመበቀል በሚል ከዚህ በፊት የምናስታውሳለን የካፕቴን ማስረሻ ወንድም በግፍ እንደረሸኑት፣ አሁን ደግሞ ያስጨንቅ ታደለን ወንድምም እንግዲህ በግፍ ረሽነውታል። አሁን ደግሞ ሌላ ቤተሰቡን እያፈኑ እንደሚገኙ ተመላክቷል። እጁ የሌለባቸው ንጹሃን እንግዲህ የፋኑ ትጥቅ ነፃ አውጪዎች እንደዚህ ናቸው። ተግባራቸውን በግልጽ እያሳዩ ነው። አስጨንቅ ታደለ በፋኑ ሲታገል ነበር። መንግስት የዘረጋልን ሰላም ጥሪ እስከ ግብረ አበሮች ተቀብሎ ገብቷል። የሱ ቤተሰቦች ወይም ደግሞ እህት፣ ወንድም፣ አባት፣ እናት ምንም ግብረ አበርነት ወይም ተሳታፊነት ከሌለበት በግፍ እየረሸን ይገኛል። ታናሽ ወንድሙ ረሸውነታን አሁን ታላቅ ወንድሙንም እንዳገቱት እየወጣ ያለው መረጃ በግልጽ ያመላክታል። እጅግ የሚያሳፍር ጉዳይ ነው። እነዚህ ናቸው ሀገርን ተረክበን ነፃ እናወጣለን የሚሉን እየመከሩን እየዘከሩን የሚገኙት ከሀገር ሰብአዊነት የወጣ ተግባር እየፈጸሙ ኢትዮጵያ ነፃ እናወጣለን፣ ክልሉን ነፃ እናወጣለን የዘራፊ ቡድን ስብስብ ናቸው። በሰፊው መረጃዎች ይወጣ ይገኛል። በተለይ ዘራፊ ቡድን የተሰማረው ቡድን በተለያየ ስማቸውን እያዛወሩ ሀብታቸውን እያካበቱ ይገኛሉ። ማንኛውም ጸጥታ መዋቅር በመጠቆም ማሳለፍ መስጠት ያስፈልጋል። የሀገራን ሀብት የዘረፉት ነው። የሀገራን ሀብት እያከማቹ ይገኛሉ። ይህ ጉዳይ ለሚመለከተው የጸጥታ መዋቅር በመስጠት የሀገራችን ሀብት ለሀገር መመለስ ያስፈልጋል።